ጤና ይስጥልን ተመልካቾቻችን፣ ይህ የታደሰ አእምሮ ፕሮግራማችን ነው። ከአዶንያስ ልሳነ ወርቅ ጋራ ስለ አዎንታዊ ቅኝት እናወራለን። ችግር የለም። እንደተለመደው እንግዲህ የተለያዩ ዝግጅቶችን በዚህ ቀን የተለያዩ ሀሳቦችን ይዘንላችሁ ነው የምንቀርበው ለተመልካቾቻችን እና ዛሬ የታደሰ አእምሮ በሚለው ሀሳብ ዙሪያ ነው አዎንታዊ ቅኝት እናወራዋለን። እስቲ ያል ነው አይደለ? ዛሬ ይቅርታ አዎንታዊ ቅኝት በአዎንታዊ ቅኝት። ስለዚህ አዎንታዊ ቅኝትን ሳስብ ቆረምኩ እና እንዴት አገኘሽው ሀሳቡ? አዎንታዊ ቅኝት እንግዲህ ያው በአስቸጋሪ ሁኔታዎች ወይም ደግሞ አሳዛኝ ክስተቶችን በአዎንታዊ ቅኝት ወይም ደግሞ በመልካም በሆነ እይታ ማየት ብዬ ተረጉመው። እንግዲህ አስቸጋሪ ሁኔታዎች ላይ እንግዲህ ጥሩ የሚባል ሁኔታ ሁሉም ቀን ነው የሚባል ቀን ደስ የሚል ሁኔታ ደስ በሚል እይታ ማየት እሱ አዎንታዊ ቅኝት ወይም ፖዚቲቭ ቲንኪንግ ሊባል አይችልም። ምክንያቱም ያ ኦልሬዲ መልካም ነው ያ ነገር ጥሩ ነገር ነው። ግን አንድ ሰው ፖዚቲቭ ቲንከር ነው ሲባል ወይም በቅና ሰው ነው ሲባል መልካም የማይመስለውን ነገር ደስ የማያሰኝ የሚመስለውን ነገር አቃንቶ ማየት መቻል ወይም ደግሞ ወደ በጎ ቀይረህ ከዛ ውስጥ አንድ መልካም ነገር ማውጣት መቻል ይመስለኛል። እውነት ነው። ሌላው ደግሞ እንዴት እረዳዋለሁ? ልክ ነሽ። ቀንማ ቀን ነው። ግን ይሄ እንዳለ ሆኖ ሀሳብ ወይም ሀሳብ አለ ሰው ውስጥ ምንም ሀሳብ ይኖራል የማድረግ ሀሳብ በቀን እንደውም እስከ 60,000 ያላነሱ ሀሳቦች ሰው ያስባል በአማካይ ከጧት እስከ ማታ ምን ልልበስ ከሚለው ጀምሮ ጥቃቅንና አነስተኛ ሀሳቦች ጀምሮ እስከ ከፍተኛ የቢሮ የሥራ የቤተሰብ ውሳኔዎች ድረስ በሰው ውስጥ መካከለኛ ከፍተኛ ጥቃቅን በቀን እስከ 60,000 ይሄ በጣም እንግዲህ ከባድ ቢዚ ኤርፖርት በአእምሮ በጣም ስንት ጀት የ60,000 የሀሳብ ጀት ሲያርፍ ሲነሳ ትልቁ ይሄ ከባዱ ምንድነው? በጣም ኃይለኛ ኤርፖርት የሚባለው በቀን ስንት አውሮፕላን ወርዶ ይነሳል ከተባለው በላይ ነው ይሄኛው ቢዚ። አሁን አዎንታዊ ቅኝት እንዴት እረዳዋለሁ? ሀሳቡ የፈሰሰበት ቦይ ነው ይሄ ነው ማለት። ለምሳሌ ሀሳብ አለ አንድ ሰው ጋር እንዳልኩሽ ብዙ ሀሳቦች አሉ፣ ይመጣሉ ይነሳሉ። ከነዛ ውስጥ በአዎንታዊ ቅኝት ላይን መስመር የፈሰሰው አዎንታዊ ሀሳብ ይሆናል። በአሉታዊ ቅኝት ሀሳብ በኩል የፈሰሰው አሉታዊ ሀሳብ ይሆናል ማለት ነው፣ ወይም ወደ አሉታዊ ቅኝት። ስለዚህ ሰው ልክ መሳሪያችንን በባቲ በአምባሰል ባንቾይ እንደምንቃኝ አእምሮም ወይ በአዎንታዊ ቅኝት ይቃኛል ወይ በአሉታዊ ቅኝት። አሁን በባቲ አሁን ዘማሪ ነሽ አይደል እንዴ? በባቲ የተቃኘ መሳሪያ ላይ አሁን አምባሰል ብትጫወች ይመጣልሻል። ስለዚህ አንድ ሰው የፈለገ ጥሩ ብታወሪ ቅኝቱ አሉታዊ ከሆነ አትግባቢ ማለት ለመግባባት እኮ እሱም እየፈለገ አንቺም እየፈለግሽ አትግባቢም። ለምን? ቅኝቱ ባቲ ነው እሱ ወይም እንትን አሉታዊ ቅኝቱ መስተካከል አለበት። ስለዚህ ቅኝታችን ምንድነው? አሁን ባጭሩ ለመግለጽ ለምሳሌ አዎንታዊ ቅኝት ማለት ሰዎች እንዴት እንደሚሳካላቸው ሲያስቡ፣ ለምሳሌ የስኬት ሀሳብ ማንም ውስጥ የለም አለ። የስኬት ሀሳብ በአዎንታዊ ቅኝት መስመር በኩል ሲሄድ እንዴት እንደሚሳካለት ያስባል። በአሉታዊ ቅኝት መስመር በኩል ሲሄድ ደግሞ እንዴት እንደማይሳካለት፣ በዚህኛው በኩል ሲሄድ እንዴት ጉድ እንደሚሆን ያስባል። በአሉታዊ ቅኝት በኩል ሲሄድ፣ በአዎንታዊ ቅኝት መንገድ በኩል ሲሄድ ደግሞ እንዴት ጉድ እንደማይሆን፣ እንዴት እንደውም ጉድ እንደሚሰራ ሁሉ ያስባል ማለት ነው። ስለዚህ ምን አሰብክ አይደለም ቅኝት፣ እንዴት አሰብክ። how you think makes a difference። እስቲ እነዚህ ነጥቦች ላይ የተወሰኑ ነጥቦችን አዘጋጅተናል። እንግዲህ እነሱ ላይ እናውራ። አዎንታዊ ቅኝት ያላቸው ሰዎች በሆነባቸው ውስጥ ያልሆነላቸውን መስማት ፈልጌ ጓጉቼ ማለት። አዎንታዊ ቅኝት ያላቸው ሰዎች በሆነባቸው ውስጥ የሆነላቸውን ያያሉ። ዋው አሪፍ ነው። እና በአዎንታዊ ቅኝት በእንግሊዘኛው ፖዚቲቭ ቲንኪንግ የሚባለው ማለት ነው። ኦኬ፣ እነዚህ ነጥቦች ላይ ትንሽ እናወራና እንደሚቀጥለው እንሄዳለን። አዎንታዊ ቅኝት ያላቸው ሰዎች በሆነባቸው ውስጥ የሆነላቸውን ያያሉ።
በሌላቸው ላይ ሳይሆን ባላቸው ላይ ስለሚያተኩሩና ለበጎ ይደረጋል ስለሚሉ ህይወታቸው በምስጋናና በደስታ የተሞላ ነው። ዋው ለበጎ ይደረጋል ይላሉ። ይሄ ጥሩ ነው። ምክንያቱም ጥቅሱ ራሱ አሁን በመጽሐፍ ቅዱሳችን ሮሜ 8 ላይ መሰለኝ ያለው አይደል? ሮሜ 8 30 አካባቢ 33 34 እግዚአብሔርን እንደሚወዱ ሁሉ ለበጎ እንዲደረግላቸው ነው እንጂ ለበጎ ነው አይልም። ለበጎ ይደረግላቸዋል ተደርጎ ነው እንጂ ሆኖ አይደለም። ሆኖ አይደለም። መጀመሪያም የተወረወረው ለመግደል ነው፣ ለማጥፋት ነው። ለበጎ ነው አትይም። አንድ ሰው ጦር እየወረወረ በመሃል ግን የሆነ እጅ ይዝና ያንን ጦር ማረሻ ያረግና ጣልቃ ይገባና ፈጣሪ ከዛ አርሰሽ ስትኖሪበት እንኳን ጦሩን ወረወረው ጦሩ ማረሻ ተደርጎ ለእንጀራዬ ሆነ ይደረጋል ነው እንጂ ዓላማው እሱ አልነበረም። እና እነዚህ ሰዎች በጣም ደስ ይላሉ። አሁን የጠቀሻቸው ለበጎ ይደረጋል ብለው ያምናሉ። የሆነባቸው ውስጥ የሆነላቸውን ያያሉ። በጣም ደስ ይላል። ማለት ሳምሶን ትዝ ስላለኝ አንዳንድ ጊዜ የእግዚአብሔር የስጦታ መጠቅለያ እንደኛ በልጅ ወረቀት አይደለም። ሰው ስጦታ ሲያመጣልሽ ታውቂዋለሽ፣ ይሄ ስጦታ ነው ትያለሽ። እግዚአብሔር ግን በጣም አሳሳች ስጦታ መጠቅለያ ያለው ስጦታ ለሶፊያ ልላክላ አታለና የማር ስጦታ ሊልክ ፈልጎ በአንበሳ ቢጠቀል ነው። አንበሳው ልትገስጭ ነው። ምክንያቱም ሳምሶን ግን አንበሳ ገሎ ማር በላ ይላል። አሁን የውሃ መጠቅለያ አለት ይሆናል። እስራኤላውያን በምድረ በዳ ውሃውን ያስቀመጠበት መጠቅለያ አለት ነበር። እና በሆነብን ውስጥ አንዳንዴ በእርግጥ ይሄ የሚመጣበት መንገድ ነው። ሌላው ግን አንድ የሆነብን ውስጥ የሆነልን ነገር ሁሌም አለ። ትዝ የሚልሽ ነገር እኮ አንቺም ይኖራል በህይወትሽ። ብዙ ነገር እሱማ ደቡብ አፍሪካ ውስጥ አንድ ጥሩ ታሪክ አውቃለሁ። የአንበጣ ዓመት የሚሉታል። ሰብላቸውን በሙሉ የለፉበትን የደከሙበትን እህል በሙሉ ያ ሰብል እንትን አንበጣ ይመጣና ሙልጭ አድርጎ ይበላዋል። ይጨፍራሉ፣ ደስ ይላቸዋል። ምንድነው እንደዛ የለፋችሁለት እህል ሲበላ ሲባሉ እነሱ አንበጣ አይታያቸው። ይሄ ሁሉ ሰብላችንን የበላ አንበጣ ይሞትና ይበሰብስና እዚህ ማዳበሪያ ይሆንና የዛሬ ዓመት ሰብላችን አንበጣውን በማዳበሪያ መነጽር ያዩታል። አንዳንዴ እኮ እኛ ማዳበሪያውን በአንበጣ መነጽር እያየን ሁሉ እንናደዳለን። በቢጫ መነጽር አረንጓዴ ሳር የለማ። በቢጫ መነጽር እኮ አረንጓዴ ሳሩ ጠውልጎ ቢጫ ሆኖ ነው። እና መነጽራችን ነው ፐርሴፕሽናችን። እነዚህ ያዩበት መንገድ የሆነባቸውን ራሱ በአንበጣው ውስጥ የሰብል ማዳበሪያ ማየት ማለት ነው። ወደ ሁለተኛ ነጥባችን እንሂድና አዎንታዊ ቅኝት ያላቸው ሰዎች ውድቀትን እንደ ሽንፈት ከማየት ይልቅ እንደ አንድ የስኬት ጥሬ ዕቃ ይመለከቱታል። በችግራቸውም ከማማረር ይልቅም መመራመርን ምርጫቸው። መመራመር አሪፍ ነች። ተቃጠልኩ ከማለት እውነት እኮ ችግር አለ። በቃ ችግር ምንም እኮ ምን ማፍታት ያስፈልግ ችግር ነው። ግን ችግር ውስጥ እድል የለም ወይ አይደል? ሶት አናሊሲስ የሚባል ለምሳሌ አሁን የፊልም ጸሐፊ ከሆነ ችግር የገጠመው ሰውዬ ስክሪፕት ሊጽፍበት ይችላል። ያንን የፊልም ቆንጆ የፊልም ጥሩ አመጣሽልኝ። አብዬ መንግስቱ ለማ የተባሉ የታወቁ ጸሐፊ ግጥም ጻፉ ተባሉ። ግጥም በትዕዛዝ አይጻፍም አሉ። እንግዳውስ እናስሮታለን አሉ። ወይም ደግሞ የሆነ እንገርፎታለን ምናምን ታስረው መንግስት ያን ይጽፋሉ። ስነካ ፔኑ ያጽፈኛል። ስለዚህ እድል ነው ማለት ነው። ሶት አናሊሲስ የሚባል አለ። ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ፣ ትሬት። ስለዚህ ምንም አሁን ብዙ ጊዜ ስለ እድል እናወራለን። እድል ግን በትሬት ተጠቅልሎ ሲመጣ አናውቀው። ትሬት ይመስላል፣ ስትከፍቺው እድል ነው። እንደው ምን ይባላል? ኦፖርቹኒስት የሚባሉ ሰዎች አሉ። ምን ነገርን ወደ እድል የሚጠቀሙ እነሱ ዘና ሊሉ ባህር ዳር ቆመው ያለ አንድ ማናድር ሰካራም ከኋላ ደረት ጀርባቸው ሲመታቸውና ተወርውረው ውሃ ውስጥ ቢገቡ ውሃ ውስጥ የመግባት እድላቸውን ተጠቅመው ገላቸውን ታጥበው ይወጣሉ እንጂ አማር ኦፖርቹኒቲ ይቀይሩታል ማለት ነው። እና ብዙ ጊዜ ስለ ኤዲሰን ይነሳል። ቶማስ ኤዲሰን
በጣም የታወደደ ብዙ ጊዜ የምናነሳው አናመሰግንም እንጂ መብራት ጠፍቶ በመጣ ቁጥር እኮ ኤዲሰን መመስገን ነበረበት ነው። ለኤዲሰን እውቀት ኤዲሰን መብራታችን ያመጣ በጠፋ ቁጥር ጠፍቶ በመጣ ቁጥር መብራት ኃይል ከማለት ሲመጣ ኤዲሰን ባይፈጠር ኑሮ እዚህ ምድር ላይ እና ግን ኤዲሰን ብዙ ጊዜ ችግሩ ምን ነበር ካልሽ ብዙ ጊዜ ስለ መብራት መፍጠሩ ብቻ ነው የምናወራው። በጣም አያማርርበትም ግን በጣም የሚፈራው ጨለማን ነበር። በዛ ጨለማ ውስጥ ክሬቲቪቲው መጣ ፈጠረበት። አየሽ ጨለማ ወይኔ ጨለማ ደግሞ ጨለማ ስታማርር ከመኖር ቁራጭ ምንድነው ይላል። ኢትዮጵያ ውስጥ አሁን በጣም ጨለማውን ቆንጆ አድርጎ የሚያበራሩ ሰዎች አሉ፣ ግን አንድ መብራት የማያበሩ። የኢትዮጵያ ሀገራችን ችግሩ ጥልቀት ስፋቱ ርዝመቱ ይሄ እንደውም ሊፈታ የማይችል ነው ብለው ተስፋ ያስቆርጣል። በደንብ ያስችሉ በቃ ያብራሩልሻል። ከዛ ግን መፍትሄ አይሰጡሽ። እነዚህ ሰዎች ግን አዎንታዊ ቅኝት ያላቸው ሰዎች ግን ችግሩን አይክዱም። ችግር ውስጥ ግን ምን ያያሉ? እድል አለ። ስለዚህ አንድ አምፖል እንኳን የምታክል መፍትሄ ማምጣት ትልቅ ኮንትሪቢዩሽን ነው። ችግሩን ከማውራት ትልቅ ማለት ነው። ችግሩን ሲያወሩ በጣም ባብራሩት ቁጥር ችግሩን የፈቱት ሁሉ ይመስላቸዋል። ስለዚህ አዎንታዊ ቅኝት ያላቸው ሰዎች አንዱ መገለጫቸው ችግሮችን ላይ ለችግሮች መፍትሄ ማምጣት። ትክክል። አንድ ዶክተር ጋር ሄደሽ ዶክተር ግን በጣም ይመረምርና ችግሩ ያንቺ ህመም እንዲህ ነው እንዴት እንደሚያሰቃይ እንዴት ምን እንደሚል ያብራራል። እንዴ ዶክተር አይነግርሽም እኮ ምንድነው የሚያመኝ ምናምን ስትይ ትንሽ ነግሮሽ ይልቅ መድኃኒቱ ላይ ነው የሚያተኩሩ። ችግሩንማ በጣም ነግሮሽ በሄደ ቁጥር የባሰ ታመሽ። አሁን መድኃኒት ከመስጠት ይልቅ ችግሩን እንዴት እንደሚያመን እንዴት እንደሚያሰቃየን እንዴት አድርጎ ሊገለን እንደሚችል ነግረውን በፓራሲታሞል ይሸኝ በማስታገሻ በፓራሲታሞል ሐሳብ ይሸኙናል። እሺ ሶስተኛ ነጥባችን አዎንታዊ ቅኝት ያላቸው ሰዎች ያልተዛባ ጤናማ የስሜት ሁኔታ ስለሚኖራቸው አሉታዊ ቅኝት ካላቸው ሰው ይልቅ የተሻለ በውበትና በኃይል የተሻለ ጤናና እድሜ ይኖራሉ። ምስክር አይደለሽም ማለት አዎንታዊ ቅኝት ወይም ፖዚቲቭ ቲንኪንግ እኮ ተቀላው በህክምናውም ራሱ በህክምናው ሳይንስ ለፊዚካል ጤንነት፣ ለሜንታል ጤንነት፣ ለአእምሮአዊ ጤንነት እጅግ በጣም ወሳኝ እንደሆነ ይናገራሉ። ብዙ በሽታ እንደሚከላከል ቅን ሐሳቢ መሆን ወይም ቅን ሰው መሆን አንደኛ ከስትረስ ወይም ዲፕሬሽን ከሚባለው በሽታ ይከላከልልሃል። በቀላሉ ወደ ጭንቀት ውስጥ ሰው እንዳይገባ ያደርጋል ቅን ሐሳቢ መሆን። ሌላው በጣም ብዙ ነገር ነው የሚባለው እኮ ብለድ ፕሬሸር፣ ምንድነው ደም ግፊት፣ ስኳር፣ ስትሮክ እነዚህን ሁሉ የሚከላከል ነው። በጣም ከደም ብዛት የእምነት ብዛት አይሻልም? እውነት ነው። እና ብቻ ብዙ ነገር ነው በህክምናው የሚባለው። የሜንታል ጤንነት የአእምሮ ጤንነት ቅን የሆኑ ሰዎች ብዙ ጊዜ ለአእምሮ በሽታ የመጋለጥ እድላቸው በጣም ኦልሞስት ዜሮ ነው የሚባለው። እና ራሱ አእምሮ በሽታ ወይም ደግሞ ዲፕሬሽን እንደዚህ ጭንቀትን የመሳሰሉ በሽታዎች ከአሉታዊ አስተሳሰብ ጋር የሚገናኝ ነገር አላቸው። ያው በተወሰነ መልኩ አንዳንድ ሰዎች በጣም ዲፕረስድ የሚሆኑት ኔጌቲቭ ነገር ስለሚያስቡ ስለራሳቸው፣ ስለ ላይፍ፣ ስለ አጠቃላይ በዙሪያቸው ስላለው ሁኔታ አሉታዊ የሆነ ቅኝት ስላላቸው በቀላሉ ድብርት ውስጥ መግባት ነገር አላቸው። እና ለጤንነት፣ ለአካላዊ ጤንነት፣ ለአእምሮአዊ ጤንነት እንዲሁም ለመንፈሳዊ ጤንነት መጽሐፍ ቅዱስ ላይ መዝሙረ ዳዊት 11:17 ላይ ቅንነት ግን ፊቱን ታያዋለች ይላል። ለመንፈሳዊ ህይወታችን ለመንፈሳዊ ጤንነት ቅንነት እጅግ በጣም ወሳኝነት እንዳለው ነው የሚናገረው። ፊቱን የእግዚአብሔርን ፊት ለማየት ቅን መሆን ለካ ይጠይቃል። እግዚአብሔር ጠማማ የሆነ አስተሳሰብ ጠማማ የሆነ ልብ ይዘህ በፊቱ ስትቀርብ ያ ነገር ግድግዳ የሆነ የሚከለክል ነገር ነው። ከእግዚአብሔር ጋር ያለህን ኮሚኒኬሽን የሚከለክል ነገር ስለሆነ ጠማማነትን አስወግደን በቅንነት ስንመላለስ፣ በቅንነት ስንኖር፣ በቅንነት ስናስብ ከእግዚአብሔር ጋር ያለን ሪሌሽንሺፕ ራሱ የበለጠ የጠበቀ እንደሚሆን፣ በቀላሉ ፊቱን እንደምናይ፣ በቀላሉ ጸሎታችን ሊመለስ እንደሚችል፣ በቀላሉ ከሱ ጋር ሪሌሽንሺፕ ሊኖር እንደሚችል ነው የሚናገረው። ስለዚህ
ቅንነት ወይም ፖዚቲቭ ቲንኪንግ ለመንፈሳዊ ጤንነት፣ ለአካላዊ ጤንነት፣ ለአእምሮአዊ ጤንነት ለሁሉም ማለት እኮ ይቻላልና እጅግ በጣም አስፈላጊ ነገር ነው። በጣም እውነት። እሺ ቀጥሎ ያለው ነጥብ አዎንታዊ ቅኝት ያላቸው ሰዎች ደስ በማያሰኙ ሁኔታዎች ውስጥ ሳይቀር አዎንታዊ ቃልን ያወጣሉ። ነገሮች እንዴት እንደሚበላሹና እየተበላሹ እንደሚሄዱ ሳይሆን እንዴት እየተስተካከሉ እንደሚመጡ ይናገራሉ፣ ለውጤቱም ይሰራሉ። ይሄ ንግግር ቋንቋ አሁን ሰው በሚፈልገው በኩል ቢናገር ነው የሚሻለው በሆነው በኩል ከሚናገር። ልድገመው፣ ሰው በሆነው በኩል ነው መናገር የሚፈልገው። ምን ይሄ ነገር እንዲህ ነው ይላል፣ ይሄ ነገር እንዲህ ነው ይላል። የሆነውን ነው ደግሞ የሚነግርሽ። ይሄ ነገር ክፉ ነው፣ ይሄ ነገር ጠማማ ነው፣ ይሄ ነገር እንደዚህ ነው ይላል። ይሄ የሆነውን ነው። ግን እንዲሆን የፈለገው ምንድን ነው? ኮምፕሌን እያደረገ ነው አይደል? 5C's ይላቸዋል ስቲቨን ኮቬ። 5C's ማለት 5 ካንሰርስ ቢሄቪየርስ። እነዚህ ኮምፕሌኒንግ፣ ክሪቲሳይዚንግ፣ ኮምፒቲንግ ምናምን እነዚህ አምስቱ ካንሰር። ምን የዚህ ካንሰር ይላል ሰው። ብዙ ሰው ዶክተሮችም ነገረውናል። ብዙ የታመሙ ሰዎች መጀመሪያ ያመማቸው መንፈሳቸው፣ ከዛ በኋላ ነው ወደ ስጋቸው የመጣው ህመሙ። የመንፈሳቸው ህመም ውጤት ነው የስጋ ህመም ብለው ይሄው መመርመር ይችላሉ። ጉግል አለ ይዩት። ብዙ ሰው መንፈሱን ካመመ በኋላ ነው ስጋውን የሚያመው። ግን ይሄ አሁን ያልነው እንዲሁም በምንፈልገው በኩል መናገር። ለምሳሌ እንዲሁን የፈለገው ምንድነው? ለምሳሌ ስለ ልጁ ልጅ ሌባ ነው፣ ልጄ ሌባ ሆኗል ከሚል ልጁ ምን እንዲሆን ሌባ እንዳይሆን ነው የፈለገው። ልጄ ጨዋ ነው ይበል። ማነች የኒውተን እናት ነች ኦር ደግሞ የማን እናት ነች? ልጅሽ ደደብ ነው ብሏት አስተማሪው ልጄ ደደብ አይደለም ብላ ነው እኮ። እንዲሆን የምትፈልገው ደደብ እንዳይሆን ነው አይደል? ደደብ አይደለም ኦቶ ሰጀሽን ይባላል። ሰው ላይ የምትናገሪው ነገር ኦቶ ሰጀሽን ነው። ሰው ላይ የምትናገሪው ሄትሮ ሰጀሽን ነው። አንቺ ላይ የምትናገሪው ደግሞ ኦቶ ሰጀሽን ነው። ባይብልም ይሏል የከንፈርን ፍሬ ትበላለህ። ስለዚህ እምበላውን ነው የምናገረው፣ እምበላውን ነው የምዘራው። ስለዚህ መብላት የፈለኩትን አይደል መዝራት ያለብኝ። መኪና ፍሬን ይዘሽ እንዲሄድ እንደመፈለግ ማለት ነው። ማለት እንዲሄድ የፈለገ ሰው እግሩ ቤንዚን መስጫለ። ስለዚህ እንዲሆን በመንፈልገው አሁን ለምሳሌ በመንፈልገው በኩል መናገር ጉዳይ ላይ ያስፈጽማል። ሰው ሄድና እንግዲህ ያቺ ፊቷን ዘፍዝፋ ነው የምትጠብቀኝ እያልኩ ምን አሁን ደግሞ ወይ ደግሞ ዛሬ በቃ አበሻቅጣ ይልኩኝ እና የከንፈሩን ፍሬ ቀጥሎ ሲበላ ለምን ይገርመዋል? እና አዎንታዊ ቃልን የምናወጣው ቅድም ብለሻታል። አዎንታዊ አሁን እኔ አኪ ጋር ስመጣ ቃል በማውጣት አልገረምም። ምክንያቱም አዎንታዊ ነገር ነው የሚጠብቀኝ አይደል? ምን በምን ቀዳዳ አሉታዊ ቃል አውጣ? አሉታዊ ሰው ሳገኝ ነው አይደል? አዎንታዊ ቃል ሳወጣ ልለውጠው የምችለው ያነሳው። ቅንነት የሚባለው እኮ ቅን ባልሆነ ነገር ላይ ቅን የሆነ ነገር መናገር ነው። ስንናገር አንዳንድ ሰው እውነቱን አይቀበሉም እንዴ? የካዱ ነው እንዴ? ምን ይዋሹናል? ምን ያታልሉናል? ምን ይሸነጉ? የቃላትን ፓወር ያልተረዱ ሰዎች ናቸው። የሚገርምህ አንድ ገጠመኝ አስታውስኩኝ። አንዲት እህት እንዲሁ የሆነ ዝም ብሎ የሆነ ምንም አልተጣላንም፣ ሚስ አንደርስታንዲንግ የሚመስል ነገር ተፈጠረ። ምንም መጥፎ ምናምን አልተነጋገር። ከዛ እሷ ደስ የማይል ነገር አደረገች እንዲሁ እኔ ላይ ማለት ነው። ከዛ ተገናኘ። ያንን እንደማቅ ታውቃለች። እሷ ያደረገችው ነገር ትንሽ ጊልት ፊሊንግ ሊሰማት ይችላል። ስንገናኝ በጣም በፖዚቲቭ እንደምወዳት ነገርኳት። ኤነርጂ እንግዲህ ግን የተደረገው ነገር እንደዛ የሚያስደርግ አይደለም። ኢግኖር አድርጊያት ዘግቻት ወይ ደግሞ መጥፎ ነገር ወይ ልናገራትም የምችልበት ሁኔታ ነበር የተፈጠረው። ተቃራኒውን አደረኩኝ እኔ ማለት ነው። ከዛ ያንን ሳደርግ ለጓደኞቿ ምን ትላቸዋለች? ለምንድን ነው እንደዚህ ያደረገችው? ደንግጣ ማለት ነው። የእሷ ኤክስፔክቴሽን ሌላ ነበረ። እንዴት እንደዚህ ልታደርግ ቻለች ምናምን እና በኋላ እነሱ የነገሩኝ እንደው ምንድነው እኔን ለማሳጣት ነው ወይ? አየህ አዎንታዊ ቅኝት እንዴት የት ድረስ እንደሚሄድ እወድሻለሁ ብያቀም አሉታዊ ቅኝት የት ድረስ እንደሚሄድ እኔ ያንን ያደረኩት ጥሩ እያረግሽ ራሱ በቃ ሰው አሉታዊ ቅኝት ከባድ ነው።
ምንም መልሻ አሉታዊ ቅኝት ባይዘው አንቺ ማትቆጣጠሪው ነገር ማትቆጣጠረው የራስህን ነው መቆጣጠር በትችለው እንጂ የሰውን አይምሮ መቆጣጠር ስለዚህ በምንቆጣጠረው ላይ እንጂ በማንቆጣጠረው ላይ ማተኮር የለብንም ቡና ጠጣ ሲሉት አንማቀው ልጅ ዛሬ ለምን ቡና ጠጣ ዛሬ ችግር ቢኖር ነው ዝም ብለው አይሉኝም ምን አምብሎ ይጣራጣራል እነዚህ በጣም ተጣራጣሪ ሰዎች አሉ ስለዚህ ምን ማድረግ ትችያለሽ ማለት ነው ጸጉርሽ ያምራል ካልሻት ምን ከርዳዳ ነው ለማለት ነው ልትል ትችላለች በቃ ባይዘው ትርጉም ሰው ጋር አድማጭ ጋር ነው ያለው ሪሲቨር ጋር ነው ያለው አንዳጫውችሻለሁ መሰለኝ ቻላንቻላጫውቱት የለም ጸጉሩን ተማሪው ነው በጣም አይበጠርም አስተማሪው ተናዶ ምንድነው ለምን ነው ጸጉር የማይበጠረው ብሎ ሃይ ስኩል በቃ እኔ ምንድነው ዩኒቨርሲቲ ኮሌጅ ነው ማበጠር የለኝም ሲለው ተናዶ ማበጠር ገዝቶ አመጣል ከዛ ቀን ጀምሮ ነው የጠፋው ተማሪው እንዴት ጠፋ ብሎ ሲጠይቅ አስተማሪ ምንም በትላፋ ኤፍ ነው መሰጥ ብሎኛል እኔ መቼ ነው ያልኩት ብሎ አስጠሩት ብሎ ሲያመጣ የሰጠኝ ማበጠሪያው እጀታ ያለው ኤፍ የሚመስለው እሱን ኤፍ ነው የምትሰጠኝ ግን ምን ማድረግ ትችላለሽ አሉታዊ ቅኝት ነው ምን ማድረግ ባለቤቱ ብቻ ነው መቃኘት የሚችለው የራሱን አመለካከት ሌላ ሰው መጥቶ ያንተን አሉታዊ ቅኝት ወደ አዎንታዊ ቅኝት መቀየር አይችልም አንተ ስትወስን ብቻ ነው የሚስተካከለው ይሄ ነገር ማለት ነው ሰው በራሱ ቅኝት ብቻ ነው መቃኘት የሚችለው ትክክል በጣም ደስ የሚል ነገር ነው ያወራን ያለነው አዎ በጣም አዎንታዊ ቅኝት ወሳኝ ነው ብኖረው መመኘው አይደል ሁላችንም መመኘው ቀን ሁሉ ሰው ቀን ቢሆን እውነት ቀን የሚቀጥለው ነጥባችን እሺ አዎንታዊ ቅኝት ያላቸው ሰዎች ለጥቅም መዋል የሚችል ከፍተኛ እምቅ ኃይል ስለሚኖራቸው በስራቸውም ይሁን በትዳራቸው ወይም በማህበራዊ ህይወታቸው ፍሬያማና አዎንታዊ ተጽዕኖ ፈጣሪ ናቸው ዋው ደስ ይላል ስራ ያሰላሰላሉ እንጂ ሴራ ያሰባል ሴራ ማጠንጠን ለሴራ ጎበዛሉ ለስራ ሰነፎች እና ስራ ይሻል ብዙ ጊዜ ኤነርጂ አይፈጠርም አይጠፋም እንደሚነግሩን ማለት ነው ትምህርቱ እንደሚነግር neither created nor destroyed አይደል ኤነርጂ ሰው ውስጥ ኤነርጂ አለ ያን ኤነርጂ እንዴት ነው የተጠቀመበት ያን ኤነርጂ መጠቀም በጣም አስፈላጊ ነው አሁን ሰዎች ልጆች በተለይ ህፃናቶች ሙሉ ለሙሉ አይተሽ እንደሆነ ለምሳሌ ሁለት አይነት ካልሲ አርጉ እንግዳ ቢመጣ ቤትሽ መጀመሪያ የምታየው ልጅሽ ነች ለምን ሙሉ ለሙሉ አምሯቸው ወደፊት ያያል እኛ ሌሎች ነገሮችን እናስባለን ፎርዋርድ ኢነርጂ አለ የመጀመሪያው ፎርዋርድ ኢነርጂ ሁለተኛው ኢነርጂ ደግሞ ሰርኩላር ኢነርጂ ይባላል ተብሰልሳይ ኢነርጂ ማለት ነው ለዚህ ነው ካደግን በኋላ ትምህርት እየከበደን የሚመጣው ለምን ቁጭ ብለሽ ቤት ውስጥ እንደ ልጄ ነገር የቤት ኪራይ ነገር ምናምን ስትይ የጎን ነው ይሄ ወደ ጎን ያሰብ ነው እንደማለት ነው ወደ ጎን ማለት ስለ ሌሎች ነገሮች ስናስብ ኤነርጂው ከፎርዋርድ ከየትም ስለማይቀነስ ለዚህ የሚሰጥ ሌላ አዲስ ኤነርጂ ስለሌለ ኤነርጂ neither created nor destroyed ስለሆነ ከፎርዋርዱ ላይ ቀንስና ወደ ሰርኩላር ይወስዳል ጥሩ ምሳሌ ታይገር ውድስ ያኔ መሰለ ጎበዝ አንደኛ የነበረ ጎልፍ ተጫዋች በትዳር ችግሩ ሲገባ ስንተኛ ነው የወረደው ባንዴ ለምን ከፎርዋርድ ኤነርጂ ላይ ወደ ሰርኩላር ይገባል ብዙ ደጉን ያሰበ ይመጣል ልክ እንደ ውሻው አውርተን ለውሻው አጭር መንገድ ነው ከሰውየው ጋር ሄዱት ውሻው ያዛ ሲደርስ ውሻው ያለከልካል ሰውየው ያለከልክም ለምንድን ነው ብሎ በጣም ገርሞ ሰውየው ሲጠይቅ ውሻው ከሱ ጋር በሄደው መንገድ ምክንያት ሳይሆን የደከመው ወደ ጎን ሄድና ኮና ውሾች ጋር ባጥንት ሲጣላ ደሞ ሲመለስ ትንሽ ሄድና ደሞ ወደ ጎን ሄድና ባጥንት ሲጣላ ወደ ጎን ሄደው ነው ያደከመው የጎን መንገድ የጎን ቀጠሮ የጎን ሰዎች አሉ ወደ ጎን የሚወስዱ ስልኮች ማውቃ እኔ አንዳንዴ የጎን ስልክ ብያስኩት ሁሉ አለ ተጠራጥሬ የጎን ስልክ ነች አላነሳትም የጎን እና ለምኛት ወደ ጎን ሲወስ አድሚሽን ዲዚሽን ታይም ኢዝ ቱ ሾርት ነው ስለዚህ እቻውን ያርሻት ነገር በጣም አሪፍ ነች እምቃይላቸውን ወደፊት ይተቀሙበት ለፎርዋርድ ኢነርጂ በጣም ከተጠቀምሽበት አስገራሚ ፈጣራ ውስጥ ገቢያለሽ የመጨረሻው ደግሞ ምን ይባላል ፍሎ ስቴት ይባላል አሁን ሯጮች ተደውሎ የሚሮጣት ነው የመጨረሻው አይተሻል ምን ሊያስቡ ይችላሉ የሮጣውን ምናምን ኃይል ያችን ጻይ ብታልቅ ምናምን ይላል እንደው ያሸዋ ዋጋ ምናምን ሊል ይችላል አይችልም ሙሉ ለሙሉ ፍሎ ስቴት ላይ ናቸው ያችን እንትን የመበጠስ በዛ ደረጃ ቢሆን ምን ኖረው ታሪክ እንሰራ ነበር ይላል
እና ይሄ ሰርኩላር ኢነርጂ ተምሰልሳይ ኢነርጂ ነው። ከመብሰልሰል ወጥተን ወደ ማሰላሰል ብንሄድ ወደ ፎርዋርድ ኢነርጂ ብንሄድ ክሬቲቪቲያችን ይጨምራል። በጣም ድንቅ ነው አዶኒ። እንዴት ነው ግን አሁን እስቲ ሰዎች ራሳቸውን ፖዚቲቭ ቲንከር ማድረግ ሊፈልጉ ይችላሉ። መሆን የሚፈልጉ ሰዎች አሁን ቅን መሆን ፈልጋለሁ የሚሉ ሰዎች እንዴት ነው ቅን? ለምን እንደሳኩ ልንገርሽ። ገሪ የሚባል ጓደኛዬ ትዝ ብሎኝ በጣም ቅን ነው። በጣም ቅን ነው። እና ገሪ ራሴን ለማጥፋት ፈልጊያለሁ ከፎቅ ላይ ብትዩ እንኳን እንዴ ለምን ከፈለግሽ ቅን ነው። የኛው ቅንነት እንኳን ምን ይልሻል መሰለኝ በፓራሹት እኔ ፓራሹት ለምን የፈለግሽውንማ ማጣት የለም። እንግዲህ እንደ እውነተኛ ታሪክ ላውራሽ አላውቅም። እንግዲህ ይታመን አይታመን አላውቅም። እኔ ግን ከማምነው ሰው ሰምቻለሁ። ልጁ ጥርሱ ጋጠጥ ያለ ነው እና የሆነ ቀን ማታ የሆነ ሰው ቀን ተጣልቶ ከሰው ጋር ተጣልቷል። የማይጣላ ልጅ ተጣልቶ ልጁ ሲመታው እንግዲህ ማመን ያንቺ ፋንታ ያገጣጣ ቦታው ትክክል ሆነ እና እናትየው ማታ ሲገባ ደግሞ ለጥርስ ከምታወጣ ለቤት ብትሰጥ አይሻልም ነበር አሉት ልጁ። አንድ ጓደኛዬ ደግሞ ሲያጫውተኝ ምንም ፍራንክ የለኝም ማለት ትንሽ ነው ያለችኛል። ታክሲ ውስጥ ከፊት ገባዋል እና ዛሬ እንዴት ነው ሙሉ እያልኩ አለ ገብቼ ታክሲ ውስጥ ከፊት ልክ ሶጣ እንደዚህ ታክሲ ውስጥ ወደ መሀል ምናምን ሲለኝ ከፊት ሁለት አይደል ያለው ወደ መሀል ስል ከላይ ያለው መታኛል። ረዘም ትንሽ ይላል ጎንበስ ስላለ እታች 500 ብር አገኘዋል። ወድቁ ስለምን አነሳኝ ሹፌሩን ያማክር ምናምን እንዳትይ ብቻ ይመታኝ አለ እንዳይነው አለ ጎንበስ ብዬ መመታቱን ለበጎ ነው። አንዳንድ የሚመቱን ነገሮች እንድናይ ያረጉናል። አረ በጣም ቅቤ ተገፍቼ ለምን ገፍተው ጭንቅላት ላይ ያስቀምጡኛል አለች ዲያቆን መዋዘ ጥበባት ዳንኤል ክብረት አንድ ጊዜ መጽሐፉ ላይ ደንግጫለሁ አለኩ። አንዷን ጋብዥ መንገድ ላይ ስላላደረክል መኪና ሊፍት ሰጣው ስገባ ጥቅሳየው ደነገጥኳል። ጥቅሱ የሚለው ስላላደረክልኝ አመሰግናለሁ። ጉድፋል መዝሙረ ዳዊት ያለው አድርገህልኛልና አመሰግናለሁ። እንዴት ይሄን ትጽፊያለሽ ሲላት ከኢትዮጵያ ለመውጣት ስንት ይጠራ እንደነበር እንዴት እንደተበላሸባት እንኳን ተበላሸ ብላ እዚህ የገጠማትን መልካም ነገር እንኳን አላደረክልኝ ጌታ ባለማድረግ ነው ያደረገልኝ መሰለኝ አሰብ። አንዳንዴ ወዲያው እናስተውልማ የሆነብንን ነገር ላይ እናተኩርና እግዚአብሔር ግን ለምን እንደዛ እንዳደረገው ቆይተን ደግሞ አናውቅም። ቆይተን እንኳንም ሆነ ይሄ ነገር እንድንል ያደርጋል። ለበጓውን ይደረጋል የሚባለው ለምሳሌ እቤትሽ አሁን አንድ ነገር ለምሳሌ የሆነ ነገር ስታገኝ ወይ ለበጎ ነው አትይም። ለምሳሌ 100 ብር ጣፋሽ ቤትሽ ከዛ አንድ እሷ ኮነች ያለች እሷን ስትፈልጊ 100 ብሩን ብታገኙ ጎሽ ለበጎ ነው የጠፋው ያለሽ እንዴ ጊዜሽን አቃጥሉ እንዴት ያለሽ 100 ብሩን ግን ስትፈልጊ አረ 100 ብሩን የት ነው ያደረኩት ድሮ የጣልሽው ወርቅ ተቀርቅሮ የሆነ ቦታ ካገኘሽው ለካ 100 ብሩ የጠፋችው ወርቁን ለማስገኘት ነው ለበጎ ተደረገ ማለት ነው። እና ብዙ ጊዜ አንቺ ደግሞ በጣም በቅንነት ላይ በጣም ውስጥሽ እንደሚነካ አውቃለሁ። በጣም ጉጉት እንዳለሽ ቅንነት በጣም እንደምትወጂ ቅንም እንደሆንሽ አውቃለሁ። በጣም ቅን ነሽ እኮ እውነት ቅንነትሽን እኔ ልመስክር ዛሬ በጣም ቅን ነሽ እና በጣም ቅን ነሽ። ቶሎ ሰውን ታደንቂያለሽ፣ አፕሪሺየት ታረጊያለሽ። በተቻለ መጠን በአሪፍ በኩል ለማየት ትሞክሪያለሽ፣ ባልፈረሰው በኩል ታያለሽ፣ ከፈረሰው በኩል እውነት እና ምንድነው መልእክትሽ? በተለይ አዶኒ ውጭ ሀገር ሄጄ ስመጣ እቀናለሁ። ይሄ ልክ እንደ ባህል ቅንነትን እንደ ባህል ማለት ያው ኔጌቲቭ ቲንከሮች የሉም ለማለት ሳይሆን ግን በጣም በአብዛኛው በቃ ሰው ፖዚቲቭ ሲያስብ ሳይና በተለይ አሁን አሜሪካን ሀገር ትንሽ በቆየሁበት ጊዜ በጣም ሰዎች ፖዚቲቭ ናቸው። እንደ ባህላቸው ነው በቃ ይሄ ፖዚቲቭ ቲንኪንግ በአብዛኛው ሰው ኔጌቲቭ የሆኑ ሰዎች ሊያጋጥሙ ይችላሉ እንደ ሙሉ በሙሉ እንደዛ ግን በአብዛኛው እና ሳይ እቀናለሁ በእውነት ለምንድን ነው በቃ ሀገራችን ህዝባችን እንደዚህ ማን ነው ለምንድን ነው እውነት አይደል? አንድ ጓደኛዬ ሄጄ አንድ ክልል አለ ሰሞኑን ሰላም ናችሁ ምን ለማለት ፈልጋ ነው አለኝ አለ ሰው አረ ሰላም ነው ያልኩት
እኔ ሳውዝ አፍሪካ እንደገባው ኦሊቨር ታምቦ ኤርፖርት የሚባል አላቸው። እዛ ያየሁት ማስታወቂያ ሁሌ ይገርመኛል። ስለ ኤችአይቪ ነው ማስታወቂያው። ምን ብለው ነው የጻፉት? ኤችአይቪ ፖዚቲቭ ቲንኪንግ ካን ቢ ስፕሬድ ሞር ዛን ኤችአይቪ ኤድስ ነው። ከኤችአይቪ ኤድስ በላይ አዎንታዊ ቅኝት መተላለፍ ይችላል ሰው ላይ በጣም በቶሎ እና ይሽ አሁን ኤችአይቪ ማስታወቂያ ራሱ ሲሰሩ እንዴት በአዎንታዊ ቅኝት በኩል እንደሰሩት እና ልክ ነው። አንዳንድ ሀገሮች ሄጃለሁ፣ አፍሪካ ሀገሮችም እንደዚህም ሳይ አሁን አንድ ለእናቱ መባል አንድ ሀገር ነች ማቃት ሳውዝ አፍሪካ በነገራችን ላይ እነሱ በጣም ፖዚቲቭ ናቸው። ህዝቡ የዋህ ነው። እንደዛ አላየህም? እንደዛ አይነት ነገር ቅንነት በጣም ቅኖች ናቸው። ቅኖች ናቸው። አንድ ነገር ስትያቸው በቃ እንደምትያቸው ነው የሚገባቸው። አይተረጉም። መተሽ እንገላለን ካለሽ እውነቱን እንገላለን እያለ ያስፈራራ አይደለም። ማሰብ አለብሽ። እንገላለን ካለ እየዛተ አይደለም። እኛ ሀገር አሁን ሴቶቹም እንደዛ ናቸው። እወድሃለሁ ካለችሽ እወድሃለሁ ፊት ለፊት ነው የሚነግሩሽ። ግን እናንተ እዚህ ደግሞ ሀገር ኢትዮጵያ ውስጥ ደግሞ አንዱ ነው ያጫወተኝ። አሁን አንቺ ሚስጥር እንድትናገሪ ነው። ሴቶቹ አስቸጋሪዎች ናቸው አለኝ። እንዴት አልኩ። አይ የኔም ሀገር ሴቶች በጣም መልካሞች ናቸው ብዬ ዲፌንድ አደረኩ የሀገሬን ሴቶች። ከዛ አይ በጣም ቆንጆች ናቸው ግን አለ። አሁን እኛ እናንተ ሀገር አለኝ ሴቶች ኖ ሲሉ አለ ለፍቅር ጠይቀ ፐርሃፕስ ማለታቸው ነው አለ። ምናልባት when they say perhaps ግን እሺ yes ማለት ግን እንደ አንድ ሴት ክብር አያዩትም። ስለዚህ yes መቼም አይባልም። እንደዚህ ተጠቅመሻላችሁ የሆነ ጊዜ ማለት ነው በኋላ መለስ ማለት yes ማለት እየፈለኩኝ ኖ ያ perhaps እኮ ነው yes አቀለ እውነት ተናገርሽ። አመሰግናለሁ ስላልደበቅሽኝ። perhaps ይሻላል perhaps yes አንደኛ ወንዱም ተጠርጣሪ ነው። ግን እሺ ብለሽው እሺ ብየው ደግሞ ይታበይ እንዴት ትንሽማ ይባላል። አንዴ በጣም ደግሞ እውነትም ነው እኮ ደግሞ እውነት ለመናገር ኢዚ ስትሆን እኮ ተቀለያው ኢዚ መሆን ነው ግን አዎ ይመስለኛል። ሴቶች እንደዚህ እኛ ስንፈጠር እኮ ሴት ልጅ ፕሬሸስ ናት ማለት እኛ ይሄ የማበላለጥ ጉዳይ አይደለም። ግን እኛ ቼዝ እንድንደረግ እንድንፈለግ እኛ ተፈላጊዎች እንሆን ነው ተፈጥሮ። ወንድ እንዲያድን ሴት እንድትታደን። ወንዱ አዳኝ ነው፣ ሴቷ ታዳኝ ናት። ሴቷ ግን አዳኝ ከሆነች በፍቅር ታዳኝ ማለት ትክክል አይመጣም። እነሱ ለፍቅር ትታደን። መጽሐፍ ቅዱስ ላይ የቱ ጋር ነው እስቲ ሴት ልጅ እንዲፈልጋ ወንድ ልጅ ያገባችው? ተይ እሱንማ ካነሳን አይቀር ሩትን አንድ ጓደኛዬ ምን ብሏል መሰለሽ? አንተ እንዴት ነው ሳትንከራተተን ያጋብቻቸው ነው ሳላውቅ አገናኝቻቸው ማለት ነው። እና እንዴት ነው ያው እንትን ድረስ አምጥቼለት ስቱዲዮ ድረስ ዘመዴን አምጥቼ እንደዚህ እንደሚሆን አላውቅም። በመሆኑ ደግሞ እጅግ ደስ ብሎኛል። በጣም የምወደው ሰው ስለሆነ። ግን አንተ እኮ አልደከምክም፣ አልሮጥክም፣ አልለፋህም፣ የትንሽ መድከም ነበረብህ ስለው ጥቅስ ነገረኝ። ባይብል የሚለው ወደ አዳምም አመጣት ነው የሚለው እንጂ አዳም ተንከራተተ አይልም። ስለዚህ አመጣልኝ አለ። ወደ አዳምም አመጣት ስለሚል ግን የመጣችውን ደግሞ በትክክል መያዝ ይኖርበታል አይደል? ግን አንድ ጥያቄ አለኝ። ኖ ሲባል perhaps ነው ከተባለ ሴት ኖ ስትል መቼ ነው የምናምናት? ሁሌም ላይሆን ይችላል። እሺ የእውነት ነውና perhaps ለዩሽ እንዴት ነው የሚለው? በደንብ ነው እንጂ የእውነት ነው። እሺ የእውነት ነው ሲሆን አንቺ ፊትሽ እንዴት ይሆናል? የእውነትና የውሸት ነው በምን ያስታውቃል? የእውነት ነው ከሆነ ነው ስልኬን ላነሳ እችላለሁ። ግን ላነሳም እችላለሁ። በርግጥ አንዳንዴ እኔ ታውቃለህ ፖዚቲቭ እንዳልከው የእውነት ነው ናቋል አንቺ ላይ አቋል እንትን ልል እችላለሁ። ኖም ብዬም ሰው ከዛ በኋላም ሊያነጋግረኝ ሲፈልግ እስቲ እንዳይሰማው እንዳልጎዳው በቃ ስሜቱን ብለሽ ሪጀክት ተደረኩ ብሎ ስለራሱ ያለው ነገር በጣም ጎዳ የሚሰባበር ስለሚመስለኝ ሪስፔክት አሳያለሁ። ኖም ብዬ ማለት ነው። ኖን ባሪፍ መንገድ ማለት አንዳንዴ ምንድነው ያንን ስታረግ ደግሞ እስካሁን እንትን እድላለኝ አውቃለሁ እየተግደረደረ ልር ብለሽ ካልተናገርሽ እንደሱ ነገር አለ ትልቅ እንትን ነው አይታወቅም። ስለዚህ ወንዶች መጠንቀቅ ያለባቸው በትህትና ነው አለች ማለት ውስጡን ትፈልጋለች ማለት ላይ አይደለም ላይሆን ይችላል። እንደዛ እኔ አክቹሊ የምፈልገውን ሰው ኖ ልል አልችልም። ኖ ሳይሆን
ምን ልበለ አይ የሚሆን አይመስለኝም ይሄ ነገር ቆይ ምናምን ልል እችላለሁ እንጂ ኮምፕሊትሊ ከዘጋኸው እኮ ዘጋኸው ነው አይደለም። ግን እስቲ ቆይ ልጸልይበት የሚሆን አይመስለኝም ይሄ ነገር ልጸልይበትማ ትልቅ ተስፋ ትንሽ ተስፋ ልጸልይበት ተስፋ ልጸልይበትማ ከተባልኩ ተስፋ ነው። ይሄማ እንደ ከያስኩል ለማንኛውም የታደሰ አእምሮ ፕሮግራማችን እንግዲህ ይሄን መሳይ ነበር ማለት ነው ዛሬ። እውነት ነው። ፖዚቲቭ ቲንኪንግ ምንድነው ለማዳበር ወይም ፖዚቲቭ ቲንከር ለመሆን እስቲ እንደው አንዳንድ ነጥቦችን እስቲ ቁጭ አድርገን ባጭሩ ምንም እኔ ጨርሻለሁ። እኔ ለምንችለው ምንድነው ሰዎች ፖዚቲቭ ቲንከር ለመሆን የሚረዳቸው ነገሮች ራሳቸውን መጠበቅ። ለምሳሌ በቃ ራስን መጠበቅ ይሄ በፊዚካሊ ሊሆን ይችላል። ማንበብ፣ ፖዚቲቭ ከሆኑ ሰዎች ጋር መዋል አዋዋልህ በጣም ወሳኝነት አለው። ኔጌቲቭ ከሚያስቡ ወይም ደግሞ አሉታዊ አስተሳሰብ ካላቸው የተጣመመ አስተሳሰብ ካላቸው ወይም እንደዚህ አይነት ባህሪ ካላቸው ሰዎች ጋር ጓደኝነት አለመፍጠር፣ አብረህ አለመዋል። ለምን ትማረዋለህ? ይጋባል። አዎ መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔርን መምሰል ራሳችሁን አስለምድ አይደል የሚለው? ስለዚህ ለማመደው ነገር ነው። በነገራችን ላይ ፖዚቲቭ ቲንኪንግ ወይም ቅንነት ለሰነፎች አይደለም፣ ስራ የሚጠይቅ ነገር ስለሆነ ስራ አለው። ዝም ብሎ ከእናትህ ወድ ስትወለድ የሚመጣ ነገር አይደለም። ራስህን ማለማመድ፣ ጂም እየሄድክ ስፖርት በሰራ ቁጥር ሰውነትህ እየተስተካከለ ቅርጽህ የበለጠ ቆንጆ እየሆነ እያማረ አክቲቭ እየሆን ካርድ የምትሄደው በሰራ ቁጥር ነው። ፖዚቲቭ ቲንኪንግም ስራ የሚጠይቅ ነገር ነው። የማይንድ ስራ ይፈልጋል። የልብ ከእግዚአብሔር ጋር ያለህን ጥሩ በቃ ይሄ መንፈሳዊ ህይወት ጥሩ የሆነ አስተሳሰብ አንባቢ መሆን አለብህ። የሚጠቅሙህን ነገሮች ማንበብ አለብህ። ፖዚቲቭ ነገር የሚያስቡ ሰዎች ጋር ጊዜ ማጥፋት ይጠይቃል። ከዛ ደግሞ ኔጌቲቭ ባህሪዎች ይሄ እንደዚህ ልክ ራስህን መያዝ እንደ ሌባ ልክ ኔጌቲቭ ነገር ስታስብ ያዝኩ ብለህ እቺ ወደዛ እንትን ነው እያልክ እያጸዳ አውሮፕላን አይደል? አንተማ አታርፋትም። እሱን ነው አታርፋትም። አንድ የሚከለከል አውሮፕላን አለ አይደል? እንዳታርፍ ብሎ ማይንድ ላይ ሀሳብ እኮ ይመጣል። ለምን መጣ ይባላል። ሀሳብ ለምን መጣ ማለት አትችልም። ሀሳቦች ስለመጣ ሳይሆን ስለተቀበልነው ማለት ነው። ትክክል። አሁን ኔጌቲቭም ፖዚቲቭም ሀሳቦች ይመጣሉ። ኔጌቲቭን ቀጨም እያደረክ እየወረወርክ ፖዚቲቭን አግባ እያልክ ይሄ ስራ የሚጠይቅ ነገር ነው። ትጋት ይጠይቃል። እና ስትናገር አሁን ከሰው ጋር ቁጭ ብለህ ስታወራ ራስህን ኢቫሉዌት አድርገው መርምረው። የምታወራውን ካፍህ የሚወጣውን ቃል እንዴት ነው? ፖዚቲቭ ነኝ ወይስ ጠማማ ነኝ? እንዴት ነው እያልክ ራስህን መርምረው። አስለምደው አይደለም የሚለው? ራስህን አስለምድ እኮ ነው የሚለው። ቅንነት በልምምድ የሚመጣ ነገር ነው። በእውቀት የሚመጣ ነገር ነው እንጂ ዝም ብሎ የሚፈጠር ነገር አይደለም። ስለዚህ እንዴት ነው አሁን የምናገረውን ነገር አዳምጠው እስቲ መለሰህ። የምትናገረው ነገር ቅን ነው ወይስ የተጣመመ ነገር ነው እያወራህ ያለው? ያችን ነገር በደንብ እያጸዳህ እየተለማመድክ መጨረሻ ላይ ወደ ኤክሰለንሲ ትመጣለህ። ይሄ ቅንነት ደግሞ በእግዚአብሔርም ዘንድ ለራስህም ጤንነት ለሁለንተናዊ ጤንነት በጣም ወሳኝ ነገር ነው። ሌላው ቅንነትን ለመለማመድ ፖዚቲቭ ነገሮች ላይ ማተኮር፣ በህይወትህ ላይ ከሚሆኑብህ ነገሮች ይልቅ የሆኑልህን ነገሮች ማሰብ፣ በረከትህን መቁጠር፣ ያለህን ነገር ትንንሽ የሚመስሉ ነገሮች እግዚአብሔር የሰጠህን ጤንነትህን አፕሪሺየት ማድረግ፣ የምትበላውን ምግብ አፕሪሺየት ማድረግ፣ የምትጠጣውን ውሃ፣ የምትነፍሰውን አየር፣ የምትኖርበትን ቤት፣ የምትለብሰውን ልብስ ታንክፉል መሆን፣ ግራቲቲዩድ። በቃ ሁልጊዜ ስትነሳ ይሄ ነገር በቃ ሆኖ አለኝ እኮ የሌለህን ነገር ትተህ ያለህ ነገር ላይ በጣም ፎከስ ማድረግ፣ የሆኑልህ ነገሮች፣ ስለ ቤተሰቦች የሆነላቸውን ነገር ማሰብ፣ ስለ ሀገርህም ቢሆን የተደረጉ የሆኑት ነገሮችን እያሰብክ መኖር በጣም ቅንነትን እንድትለማመድ ያደርግሃል። ፖዚቲቭ ነገር ካፍህ እንዲወጣ ይረዳሃል። ስለ ራስህም መልካም ነገር ማሰብ፣ ቆንጆ ነኝ ብለህ ማሰብ። ወይኔ አፍንጫዬ እኮ ትንሽ እንትን አለ ከማለት ይልቅ ዋው እንዴት አምራለሁ፣ ግሩምና ድንቅ ሆኜ ተፈጥሬያለሁ፣ በጣም እግዚአብሔር ፐርፌክትሊ ነው እኮ የፈጠረኝ። እንደዚህ በቃ መስታወት ላይ ቆመህ ራስህን አፕሪሺየት ማድረግ፣ ታለንቶችህን እያሰብክ ምንድን ነው ያለኝ ታለንት? እኔ እኮ በጣም ታለንትድ ነኝ፣ እግዚአብሔር ደግሞ ይወደኛል፣ የተባረክኩ ነኝ፣ ደግሞ እግዚአብሔር ደግሞ ይረዳኛል፣ በሚያስፈልገኝ ነገር አብሮኝ ይሆናል እያልክ እነዚህ ነገሮች ስታስብ ስትናገር ቅንነት የሚባለው መንፈስ ይፈጠራል ማለት ነው። ገብቶኛል። ቅን አይደለም ለማለት ነው የምትናገረው። ገብቶኝ እኔ በፊት ለፊት አትናገር ቅን አይደለም ለማለት ነው። አንዳንድ ነገሮች አሉ የሚሉ አሉ እንደዚህ ማለት ነው። ተመልካቾቻችን ስለ አዎንታዊ ቅኝት የነበረን ፕሮግራም በዚህ ተጠናቋል። በሚቀጥለው በሌላ ሀሳብ እስከምንገናኝ ሰላም ቆዩ።